ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ልዩ ዝግጅታችንን ነው። በዛሬው የልዩ ዝግጅት ፕሮግራማችን በተለይም በትግራይ ክልል ወቅታዊ ሁኔታዎች ላይ ትኩረቱን ያደርጋል። ከዛም ሻገር ሲል ደግሞ ከህወሓት ጋርም ተያይዞ የቆይታ የምናደርግ ነው የሚሆነው። እንግዲህ በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን ከህወሓት መስራች መካከል አንዱ የነበሩትና አሁን ደግሞ የትግራይ ዲሞክራሲያዊ ፓርቲ ትዴፓ ሊቀመንበር ከሆኑት ከዶክተር አረጋዊ በርሄ ጋር በእነዚህ ጉዳዮች ላይ ቆይታ እናደርጋለን። እንግዲህ እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ ጋብዛችኋለን። መልካም ቆይታ ይሆንላችሁ። ስለዚህም ቃለ መጠይቅ ፈቃደኛ ስለሆኑልን እጅግ አድርጌ አመሰግናለሁ። እኔም ኦቤንን በደንብ አመሰግናለሁ። እዚህ ድረስ ደክማችሁ ለማወያየት ስለቻላችሁ በጣም አመሰግናለሁ። ከእርስዎ ጋር የምናነሳቸው ሀሳቦች አንድም በትግራይ ክልል ጊዜያዊ ሁኔታና ከዛም ሻገር ሲል ደግሞ የህወሓት አሁናዊ እያራመደ ካለው ሀሳብና አቋም ጋር ተያይዞ ያሉትን ጉዳዮች ናቸው የምናወራው። ምናልባት ደግሞ እርሶም ከታሪክም እንደምንረዳው ከሰማነውም ነገር ደግሞ የቀድሞ የህወሓት ሊቀመንበር ከመስራቹም ደግሞ በግንባር ቀደምነት ከሚነሱ ሰዎች መካከል ነውና አጠቃላይ ስለዚህ ቡድን ታሪክ ምን ማለት እንችላለን? እርሶስ ከዛ ቡድን የተለዩበት ሁኔታ ምን ነበረ? ህወሓት ከመሰረቱት ሰዎች አንዱ ነኝ። ህወሓትን ስንመሰርት እዚህ አዲስ አበባ ነው የመሰረት ነው። በ66 አካባቢ 1966 ዓመተ ምህረት ማለት ነው። ይህን ህወሓት ብለን ስንመሰርት ያኔ የነበረው ፖለቲካ ሁኔታ አስገድዶን እና ዓላማችን በኢትዮጵያ ውስጥ ዲሞክራሲ እንዲኖር እና የብሔሮች መብት ተከብሮ አገሪቱ ያለ ግጭት እንድትቀጥል ለማድረግ ያለመ ነበር። በትክክል እንዳስቀመጥ ነው ዓላማችን፣ ስትራቴጂያችን ዲሞክራሲያዊት ኢትዮጵያ፣ ስልታችን ብሔራዊ ትግል የሚል ነበር። ይሄ በመመሪያ ተቀምጦ ነበር። ደርግን መታገል በረሃ የገባ ነው። በዚህ መንፈስ ይቀጥል። ነገር ግን ውስጡ ሌሎች ሁኔታዎች እየተፈጠሩ መጡ። ሌሎች ሰዎችም ተቀላቀሉን። እንደነ ስብሃት ነጋ፣ እንደነ መለስ ዜናዊ፣ ሌሎችም እነሱን የሚመስሉ ሰዎች ተቀላቀሉን። እነሱ በስተጀርባ ይዘውት የመጡት ግን ጽንፈኛ የሆነ የብሔር ትግል፣ እስከ መገንጠል ያቀደ ትግል፣ ኋላም በማኒፌስቶ እንዲወጣ ግፊት አድርገው ማኒፌስቶ ላይ እኛ ሳናውቀው አውጥተው ለመገንጠል ዓላማ አደረጉት። እንግዲህ ይሄ ከተነሳንበት ዓላማ የሚጋጭ ነው እና ይህንን ለማስተካከል ብዙ ጥረት የውስጥ ትግል አደረግ። በተወሰነ ጊዜም የተለወጡ ይመስሉ ነበር፣ ግን ላያቸው ነው የተለወጠ እንጂ የሚመስለው ውስጣቸው አልተለወጠም ነበር። ያን የመገንጠል ዓላማ ገፍ ላሳጥርልህ 7 ዓመተ ምህረት ማለሊት የሚባል ድርጅት መስረቱ። ማለሊት እንግዲህ የነሱ እነዚህ የመገንጠል ዓላማን የሚያራምዱ ሰዎች ስብስብ ነበረ። ከዚህ በኋላ አብሮ መቀጠል አልተቻለም። ምክንያቱም እነሱም ውስጡን ሸርበው ጠንክረው ወጡ። እኛም ባቀድነው ዓላማ መሄድ አልቻልንም። ስለዚህ ከደም መፋሰስ መራቅ ይሻላል ብለን ጥለንላቸው ወጣን። ብዙ ሰዎች ነው የወጣ ነው። መሰረቱ ይሄ ነው። አሁን ያለው አመለካከት፣ ፖለቲካዊ አመለካከት ያኔ ይዘውት የተጓዙት አመለካከት ነው። እድል ቀንቷቸው ስልጣን ሲይዙ ደርግም ውስጡ ፈራርሶ ስለጠበቀ ከዛ በፊት ብዙ ትግል ተደርጓል ደርግን ለማፍረስ። በእርግጥ
ግን መጨረሻው የነሱ ድል ሆኖ ነው የታየው። ከዛ በፊት የነበረው ትግል ሊቆጥሩት አይፈልጉም። ስልጣን ይዘው ያንን ዓላማቸውን ነው ያራመዱት። ያንን ዓላማቸው የት ነው የሚታየው? ህገ መንግስቱ ላይ ነው የሚታየው። ያረቀቁት ህገ መንግስት መጀመሪያ ቻርተር ብለው መጡ። ቻርተሩን ትናንሽ ነገር ጨማምረው ህገ መንግስት አሉት። ያንን ኢትዮጵያን የሚያፈራርስ የመገንጠል ዓላማን የሚያራምድ ከአብሮ መኖር ተጋግዞ መኖር ጠንክሮ ከመውጣት ይልቅ ተከፋፍሎ ተጨቃጭቆ የቡድን የበላይነት አንግሶ መቀጠል ነው የፈለጉት። ያንን ለብዙ ዓመት አራመዱት፣ ለ27 ዓመት። ያሳይቻል ሲቀር የኢትዮጵያ ህዝብ በማመፁ በተለይ ወጣቱ ደግሞ በቄሮ መልክ ይሁን በፋኖ መልክ ይሁን በእጀቶ መልክ ይሁን በሰርማ መልክ ይሁን በተለያዩ ወጣቶች ስብስብ ተነሳስቶ መቀጠል የማይችሉበት ሁኔታ ፈጠረባቸው። ስልጣንም የግድ ማስረከብ ሆነ። በስነ ሀሳብ ደረጃ ስናየውም ድርጅትና ህዝብ አንድ ሊሆን አይችልም። ድርጅት ሰዎች ተሰባስበው ለተወሰነ ዓላማ ለማስፈጸም የሚፈጥሩት መዋቅር ነው። ህዝብ ግን የኖረ ነው፣ ይኖራል፣ አሁንም ወደፊትም አለ። ስለዚህ ህዝብና ድርጅት አንድ ነው ብለው የሚተረኩት ትርክት የውሸት ትርክት ነው፣ የማጭበርበሪያ ትርክት ነው። ህዝብ ያ ድርጅት የማይጥመው ከሆነ ሌላ ድርጅት መፍጠር ይችላል። የተፈጠሩ ድርጅቶችም አሉ፣ እነሱ እንዳይንቀሳቀሱ አግደው ይይዛሉ። ስለዚህ ህወሓት ያንን የድሮ ዓላማውን ይዞ ዓላማው ደግሞ እንዳየነው ስልጣንና ሀብት ማግበስበስ ብቻ ነው ለቡድኑ። እስካሁን ድረስ ይሄ ነው። ያ ባይሆን ኖሮ የትግራይ ህዝብ አሁን ያለበት የድህነት ደረጃ፣ የችግር ደረጃ፣ የዲሞክራሲ እጦት ደረጃ፣ የትም ዓለም የማታየው ድህነት፣ የትም ዓለም የማታየው አፈና ነው ሰለባ የሆነው። ይሄ አይሆንም ነበር። አትሊስት ትንሽ የመለው ትንሽ ጽንፈኛ አመለካከት ያላቸው ድርጅቶች እናውቃለን ብዙ በዓለም። የነዚህ ጽንፈኝነት ግን ጥግ የያዘ ነው፣ ዳር የያዘ ነው። በጣም ጨካኞች ናቸው። ለህዝቡ አይራሩም። ስለ ህዝቡ በአፋቸው ሊናገሩ ይችላሉ፣ ግን ስለ ህዝቡ ግን ቅንጣት ታክል ጥቅም አላመጡለትም። 27 ዓመት የኢትዮጵያን ኢኮኖሚና የኢትዮጵያን ፖለቲካዊ ስልጣን እጃቸው ላይ ጨብጠው ያተረፉለት ነገር የለም። ከሌሎች ክልሎች እኩልም አላራመዱትም። እዚህ ሲያግበሰብሱ አሁን በየክልሉ ለውጥ ታያለ፣ ብዙ ለውጥ አለ። አይናችን ካልጨፈን በስተቀር ብዙ ለውጥ እየተካሄደ ነው ያለው። የተረጋጋ በተነጻጻሪ ብናየው የተረጋጋ የኢኮኖሚ እድገት፣ የተረጋጋ የፖለቲካ እድገት አለ። ይሄ እድገት ትግራይ ውስጥ የለም። ህዝቡ እየፈለሰ ነው፣ እየተሰደደ ነው፣ እየተራበ ነው፣ ጉስቁልና ላይ ነው ያለው። ስለዚህ የእነሱ ዓላማ ትግራይን ገንጥለው እነሱ የነገሱበት፣ እነሱ ጥቅማቸው እስካሁን ድረስ የተጠቀሙበትን የጥቅም አካሄድ እንዲቀጥሉበት፣ ስልጣኑም እዚያ አጠውታል፣ እዛ ግን አጭቀው ይዘው እንዲቀጥሉ የሚያደርጉት ትግል ነው ያለው። ከዚህ የተነሳ ነው እንግዲህ ችግር የሚፈጥሩ ያሉ። ይሄ ለማሳካት ደግሞ ኢትዮጵያን ጠንካራ ስርዓት እንዳይገነባ እየሰሩ ነው ያሉ። በየአካባቢው ካሉ የተገንጣይ ቡድኖች ጋር እየተገናኙ ኃይል እንዲፈጥሩ። ምናልባት ዶክተር ይቅርታ እዚህ ጋር ሊያዙትና ይህንን ሀሳብ ወደ በኋላ ላይ አነሳዋለሁ ጥያቄ ውስጥም ስላለ፣ ምናልባት ደግሞ እንግዲህ በክልሉ ይህንን ልማት
ያልተከናወነ ያልተሰራ ከሆነ ህዝቡ አሁንም ለእንግልት ለረሃብ እየተዳረገ ለስደት እየተዳረገ ከሆነ ምንድነው ዓላማው? ማለት የትግሉ በራሱ ዓላማው ምንድነው? እንግዲህ የማሰብ ህዋሳቶቻቸው ደርቀዋል። በዛ በድሮ አመለካከት ነው እየተጓዙ ያለው። ስለደረቀ አሁን ያለው ሪያሊቲ ወይም አሁን ያለው ተጨባጭ ሁኔታ ለማገናዘብ አቅቷቸዋል። ብትነገራቸውም ደጋግመህ ብትነገራቸውም አይሰሙም። እንግዲህ አስበው በ2013 ጦርነት ሲከፍቱ ሀሳባቸው ምን ነበር? እንደገና ተመልሰው ኢትዮጵያ ውስጥ ገብተው ያንን የድሮ ስልጣናቸውን ያንን የድሮ ሀብታቸውን ለማምጣት ነው። ደብረ ሲና ድረስም መጡ አይደለም? ስንት ህፃን አስፈጁ፣ ስንት ወጣት አስፈጁ። ስለዚህ ሪያሊቲው አያየው እንጂ ከዚህ በህዝብ አመፅ በወጣቱ ግፊት ተባረው ነው የሄዱት፣ ሸሽተው ነው የሄዱት። እንግዲህ ኢትዮጵያ የኛ አይደለችም የሚል ፕሮፓጋንዳም ሲያስተጋቡ ነበረ። ይህን ላልከው ፖለቲካ ሁኔታ ተመልሰህ ትመጣለህ እንዴ? እብድ ካልሆንክ በስተቀር የተፋኸውን ነገር እንደገና ሰብስበህ እንደ መብላት አይነት ነው። ስለዚህ አስተሳሰባቸው ደርቋል። ስለደረቀ አሁን አዲስ ነገር ለማየት አይችሉም። መፍትሄው የኢትዮጵያ ህዝብ ተባብረው እነዚህን ማስወገድ ብቻ ነው። እንደምናስታውሰው እንግዲህ በ2013 ላይ በሀገር መከላከያ ሰራዊት ላይ ጥቃት ተፈጽሞ ሰብአዊም ቁሳዊ ኪሳራም እንደደረሰ እሙን ነውና ምናልባት ደግሞ ለዛ ጦርነት እንደው እንደመነሻ ከዛ ደግሞ እናተርፋለን ብለው አስበው የገቡበት ነገር ምን ይሆነ? በእነሱ ቤት ተመልሰን ስልጣንን እንይዛለን፣ ተመልሰን ያግበሰበስነውን ሀብት እንበላለን። ይሄ ነው። ሌላ ተአምር የለውም። ምናልባት እንደ ሌላ ተአምር ሊቆጠር የሚችል ኢትዮጵያን አፈራርሰን እኛ እዛ በሰላም እንኖራለን የሚል ነው። ለዚህም ደግሞ የሚረዳቸው 35 የሚሆኑ የብሔር ድርጅቶች ሰብስበው ፌዴራሊስት ኃይሎች ብለው መቀሌ ሰብስበው ያ ህዝብ ምንም በሌለበት ሀብት እነሱን እየቀለቡ እነዚህ 35 ድርጅቶች እየቀለቡ አበል እየከፈሉ መጓጓዣ እየከፈሉ ስንት ወራት ስብሰባ አድርገዋል። ስልጠናም ሰጥተዋል ለነዚህ የመከፋፈል ኃይሎች። አስፈላጊ ትጥቅም ሰጥተዋል። ስለዚህ የህዝቡ ነገር ጉዳያቸው ስላልሆነ ነው እንጂ ያኔ ህዝቡ እየተራበ ነው ያለው። ህዝቡ በምግብ ለስራ በእርዳታ እህል ነው የሚኖረው ያለ አሁን ድረስ። ይሄ ቀና አመለካከት ቢኖራቸው ኖሮ ይሄ ይነገራቸው ነበር በተለያየ መንገድ፣ እኛም እንነግራቸው ነበር፣ ግን አይሰሙም። ደርቀዋል። ከጦርነቱ በኋላ የፕሪቶሪያዊ የሰላም ስምምነት መፈረሙ የሚታወስ ነው። እንደውም አንዳንዶቹ ምንድነው የሚሉት ልክ ለፕሪቶሪያዊ የሰላም ስምምነት ሰዎች ከፌዴራል መንግስትም እንዲሁም ደግሞ ከህወሓትም ከተላኩ በኋላ ዞሮ ደግሞ እኛ ለተደራዳሪነት የላክነው ሰው የለም ብለው መግለጫ እስከ ማውጣት ደረጃ የደረሱበት ሂደቶች ነበሩና ምናልባት ይሄ ቡድን ለሰላም ያለው አመለካከት ምን ይሆን? ከዚሁ ከሰላሙ ጋር ተያይዞ የሰላም ፍላጎት የላቸው። ቢኖራቸው ኖሮ የፕሪቶሪያ ስምምነትን ተግባራዊ ለማድረግ ይተባበሩ ነበር። ሲጀምር ከጦርነቱ በኋላ ሽንፈት ስለደረሰባቸው ፌዴራል መንግስት አቆመው እንጂ ቢቀጥልበት ኑሮ ያልቅላቸው ነበር። ያንን ውድቀታቸውን ለማካካስ እንግዲህ እንስማማለን ብለው ቃል ገቡ። ወደ ፕሪቶሪያም ሄደ። ፕሪቶሪያ ላይ ስምምነት ተደረገ። እንግዲህ ፌዴራል መንግስት እዚህ ላይ ያሳየው ትልቅ ለኢትዮጵያ ሕዝብ ሲል ለትግራይ ሕዝብም ጭምር ማለት ነው ትልቅ ስራ ሰርቶ የፕሪቶሪያ ስምምነት ተፈራረሙ።
ሲፈራረሙ ሰው ልብ አላለም እንጂ ጊዜ ለመግዛት እንደሆነ ግልጽ ነበር። ውስጡን ምን ብለው ሲያራምዱ ነበረ? አይ ይቺ ስምምነት ጊዜ ትሰጠናለች ለመረጋጋት፣ እንደገና ተጠናክሮ ለመምጣት። ስለዚህ ከልባቸው የመነጨ የሰላም ፍላጎት አልነበረም። ከልባቸው የመጣ የሰላም ፍላጎት ቢሆን ኖሮ ሲጀምር በመከላከያ ኃይል ላይ ሰሜን እዝ ላይ ያ ሁሉ አስጸያፊ ጥቃት በሌሊት አብረው ተኝተው ያሉ ባያደርስ ነበር። ስለዚህ የሰላም ፍላጎት የላቸውም። ከዚሁ ከሰላም ስምምነቱ ጋር ተያይዞ የሚነሳው ነገር ምንድን ነው? አሁንም ድረስ ህወሓት የተንኳሽነት፣ ሰላምን ያለመፈለግ፣ አሁንም የመበጥበጡ ጉዳይ የሰላም ስምምነቱ የሚረጋ ከሆነ በኋላ ተጠያቂነት ሊመጣ ስለሚችል ያንን ተጠያቂነትም ለማምለጥ ነው እንደዚህ አይነት ሂደቶችንና ስራዎችን የሚሰራው የሚሉ ሰዎች አሉ። ምን ይላሉ? ትክክል ነው። ምክንያቱም ሰላም ከወረደ መጠያየቅ ይመጣል። እንዳልከው የዲዲአር ጉዳይ አለ፣ የተፈናቀሉ ሰዎች ጉዳይ አለ፣ ሌሎች መፈጸም ያለባቸው ነገሮችም አሉ። ያ ሁሉ ይፈታል። የፍትህ ጉዳይ ደግሞ የሽግግር ፍትህ ጉዳይ ሊመጣ ነው ማለት ነው። ካሳ የሚያስፈልገው ህዝብ ካሳ ማግኘት አለባቸው። ጥያቄ የሚያቀርብ ህዝብ ጥያቄው በሚገባ መመለስ አለበት። ተቃዋሚ ኃይሎች የሚያቀርቡት ጥያቄዎች በአግባቡ መመለስ ይኖርባቸዋል። ስለዚህ ያ የፍትህ ጥያቄ ከተነሳ እነዚህ ሰዎች ወንጀለኞች መሆናቸው ይረጋገጣል። ስንት ህዝብ ነው መቼም እነሱ የፈጸሙት ወንጀል ወደኋላ መለስ ብለን ብናየውም ህዝቡን በድርቅ እንዲፈጅ ያደረጉበት፣ በድርቅ ምክንያት የመጣ ሀብትም ዘርፈው ለጥቅማቸው ያዋሉበት። ስለዚህ ከዚህ ለማምለጥም የግድ የራሳቸው ኪንግደም የራሳቸው ንጉሳዊ አገዛዝ ፈጥረው ልክ እንደ ራሱ የቻለ መንግስት ሉዓላዊ መንግስት ሁነው ለመቀጠል ነው ህልማቸው። ይሄ ግን አይሆንም። የፕሪቶሪያ የሰላም ስምምነት ሲፈረም እንግዲህ በሁለቱም አካባቢዎች ላይ ሰላም መስፈን ችሏል። ከዚህ ጦርነት ጋር ደግሞ ተያይዞ ኤርትራ የኢትዮጵያን ወገን ሆና ስትፋለም የነበረበትን ሂደት እናስታውሳለን እና ልክ ስምምነቱ ሲፈረም ደግሞ መልሳ ኤርትራ የኢትዮጵያ ለምን ተፈረመ የሚል አይነት ቁጭትን ምን በለው ንዴትን ምን በለው እንደዛ አይነት ሁኔታ ውስጥ የተገባበት ሂደቶች አሉና ያ ሆኖ ሳለ ደግሞ የፕሪቶሪያው የሰላም ስምምነት እኔ የምፈልገውን ነገር አላደረኩምና አላረካኝም ከሚለ ኃይል ጋር አሁን ላይ አብሮ ግንኙነት መፍጠር ምን የሚሉት አካሄድ? አፍንጫ ሲመታ አይን ያለቅሳል ይባል የለ። እንግዲህ ሁለቱም ዓላማቸው በመሰረቱ አንድ ነው። ሀገርን ገንጥሎ የራስን ጥቅም ለማስከበር ነው። በዚህ አንድ ናቸው፣ ይስማማሉ። ስለሚስማሙ በየሂደቱ አንዳንድ ችግሮች ሊያጋጥሙ ይችላሉ፣ መኮራረፍ ሊኖር ይችላል ነበረ። ዋናው ነገራቸው ግን አንድ ናቸው። ሁለቱም የመገንጠል ዓላማ የሚደግፉ ኃይሎች ናቸው። ይሄ ነው። ስለዚህ የፕሪቶሪያ ስምምነት ሲፈረም የኢትዮጵያ መንግስትና የህወሓት ቡድን ሰላም ከፈጠሩ፣ አብረው መኖር ከጀመሩ፣ አብረው መተዳደር ከጀመሩ ሻዕቢያ ጥቅሙን ይጎድልበታል ማለት ነው። ጓደኛው አጣ ማለት ነው። ስለዚህ የፕሪቶሪያ ስምምነት አይፈልገውም። ሻዕቢያ ስለማይፈልገው ኢትዮጵያን ማተራመስ ብቻ ነው የሚፈልገው። ኢትዮጵያ በመተራመሷ የሚጠቀም ስቴቢሊቲ፣ መረጋጋት የሚያገኝ ነው የሚመስለው። ግን አርቆ አለማሰብ ነው እንጂ ኢትዮጵያ ብትረጋጋ ይቅርና ለኤርትራ፣ ለሁሉም አካባቢ ጎረቤት ሀገሮች፣ ለሶማሊያም፣ ለኬንያም፣ ለሱዳንም ይሰርፋል። መትረፉ በኢኮኖሚ ዘርፍም ሊታይ ይችላል። በፖለቲካዊ በዲፕሎማሲያዊ ማዕዝንም ማየት ይቻላል። ይሄ ግን አይታየውም። የኤርትራው መንግስት
የሻዕቢያው መንግስት ይሄ ነገር አይታየውም። ስለዚህ ፕሪቶሪያ ስምምነት ሲፈራረም መጀመሪያ የተቆጣው የሻዕቢያ መንግስት ነው። ስለዚህ ይህንን ነገር አሁን ወዳለንበት ደረጃ አስገብቶናል። ይኸው ምን ማለት ነው? ጽምዶ የሚባል ስምምነት ፈጠሩ። ጽምዶ ማለት አላያንስ ማለት ነው፣ ወይም ትብብር እንበለው። ሁለቱ ተባብረው ሁለት ጽንፈኞች፣ ሁለት ለህዝብ ያልቆሙ ቡድኖች ተባብረው ጥቅማቸውን ብቻ እና ስልጣናቸውን ብቻ ለማራመድ የሚያደርጉት መሰባሰብ ነው። ይሄ ደግሞ ኢትዮጵያን እናፈራርሳለን የሚል ህልምም ይዘው ነው እየሰሩ ያሉ። እነሱ ብቻ አይደሉም፣ ሌሎች እነሱ የሚከተሉ አገር በቀል የሆኑ ድርጅቶችም አሉ። እንደነ ፋኖ፣ እንደነ ኦነግ ሸኔ፣ እንደነ አፋሩ፣ የቤንሻንጉሉ አሉ። ጽንፈኛ የሆኑ ሌሎች ቡድኖችም ይተባበሯቸዋል። ስለዚህ ይሄ ዓላማው ምንድነው? በትርምስ ጥቅማችንን እናስከብራለን የሚል ያነሳሳው የተሳሳተ ስሌት ነው። እዚሁ ጋር ደግሞ እንዲጨምሩልኝ የምፈልገው በተለይም እንግዲህ የደርግ መንግስትን ለመጣል እነዚህ ሁለት ኃይሎች ትብብር እንዳደርገው የሚታወስ ነው። ምናልባት ይሄ ህብረቱ ይሄ አንድ ላይ የመምጣቱ ጉዳይ መንግስትን ልክ በደርግ ላይ እንዳደረጉት አሁንም በዚህ መንግስት ላይ ለማድረግ ያለመ ጉዳይ ነው ብለን ማንሳት እንችላለን። አዎ ኦፍ ኮርስ ልጆች ሲጫወቱ ይውሉና ወደ ማታ ገደማ ሲመሽ ሲሰሩት የነበረ ቤትም በለው ፎቅም በለው አፍርሰው ነው ወደ ቤት የሚሄዱት። አሁን የእነዚህ ሰዎች አስተሳሰብ እንደሱ ነው። ስትራቴጂክ አይደለም። ያደጉ ሀገሮች እኮ የ5 ዓመት ፕላን ሳይሆን የ10 ዓመት፣ የ20 ዓመት፣ የ30 ዓመት፣ የ50 ዓመት፣ የ100 ዓመትም ስትራቴጂክ ፕላን አስቀምጠው ነው በፕላኑ መሰረት የሚራመዱት። እንደዚህ የመሳሰሉ መንግስታት ስለ ሀገራቸው፣ ስለ ህዝባቸው የሚያስቡ ናቸው። እነዚህ ግን እንደሱ አይደሉም። ስለ ሀገራቸው፣ ስለ ህዝባቸው አያስቡ። ስለማያስቡ የየዕለቱ ነው የሚያስቡት። ለዚህም ነው በየወቅቱ የሚጣሉ፣ በየወቅቱ ደግሞ የሚፋቀሩ። ስለዚህ አሁን ኢትዮጵያ እየተረጋጋች እየሄደች ነው። ብዙ ለውጦች እየታዩ ናቸው። ገና ብዙ ይቀረናል። ተጀመረ እንጂ አላለቀም። ለምሳሌ ህዳሴ ግድብን አሳክተናል። ይሄ የህዝቡ መተባበርና አብሮ የማደግ ፍላጎት የሚያመለክት ስራ ነው። ሌሎች ስራዎችም እንደዚሁ ታቅደው ፍጻሜ እያገኙ ናቸው። ይሄ ከሆነ እነዚህ ሰዎች መጨረሻቸው ከህዝብ ተነጥሎ ውድቀት እንደሆነ ይገባቸዋል። ያ እንዳይሳካ ለማድረግ ነው የሚያደርጉት ያለ ትብብር። አንዴ ይተባበራሉ፣ ኋላ ደግሞ ትንሽ ይሄዱና ከውስጣቸው ያልመጣ ትብብር ስለሆነ ይጣላሉ። ኢትዮጵያ ከህዳሴ ግድብን አሳክታለች። አሁን ደግሞ የባህር በር ጥያቄ ጎልቶ እየወጣ ያለበት ሂደት አለ። ኢትዮጵያ ደግሞ የባህር በር ጥያቄዋን አገኛለሁ ብላ የምታስበው በሰጥቶ መቀበል መርህ ከጎረቤት ሀገራት ነው። በዚህ ጉዳይ ላይ ደግሞ ኢገር ሆና እያነሳች ምናልባትም ደግሞ የኢትዮጵያ መንግስት ሊከበኝ ነው ብላ ደግሞ የምታነሳው ኤርትራ ነች እና ከአሰብ ጋር ተያይዞ ማለት ነው። መንግስት ይህንን አይነት አቋም ባልያዘበት ሂደት ውስጥ ደግሞ ይህንን በቃ ልከበብ ነው ብሎ እንደዚህ አይነት ህብረት ውስጥ ገብቶ ኢትዮጵያን ወደ ማተራመስ መምጣቱ ምን የሚሉት ነው? አዎ እንግዲህ እነዚህ ጨለምተኞች ናቸው። ወደፊት የማየት አብሮ የማደግ ህዝብን ፍላጎቱን የማርካት ጉዳይ የሚባል አያስቡም። የሚያስቡት ቅድም ደጋግሜ እንዳልኩት ስለ ስልጣናቸው ነው። እንቆያለን ወይ ላይ ሆነን አንቆይም። ከዚህ ማዕዘን ስለሚያዩት ሁሉን ነገር ኢትዮጵያ የምታቀርበውን ሌጂቲሜት ተገቢ ጥያቄ በተገቢ አይን ሊያዩት አይችሉም። ኢትዮጵያ የምትጠይቀው ያለ ምንድን ነው? ባህር በር ይገባኛል። ከታሪክ አንጻር፣
ከፖለቲካ አንጻር ከገቢር ነበር አንጻር ፕራግማቲካል ከብዙ እንደ ህዝብ መጠን በዓለም አቀፍ ህጎች መሰረት እንዳኝና ጥያቄያችንን ይሟላልን ያም በሰላም ነው የምትለው ያለ ይሄ በጸጋ መንፈስ ተቀብሎ እሺ አብረን እንየውና እንዴት አብረን ተጋግዘን ተጠቃቅመን አብረን እናድጋለን እንደማለት ሊከቡን ነው ሊያጠፉን ነው የሚለው ትርክት ያነሱ ነገሩን ለማፋለስ ይሞክራሉ። ያም ሆነ ኢትዮጵያ ሁነኛ መንግስት ነው ያጣችው እንጂ የባህር በር ተገቢ መብቷ ነው። ቅድም እንዳልኩት በታሪክም ይሁን በህግም ይሁን በተፈለገው አሁን ይሄ መንግስት የፌደራል መንግስት ይሄን ነገር ሲያነሳ እሪ እያሉ ናቸው። ግን የነሱ እሬታ ትክክለኛውን የታሪክ ሂደት ሊያቀላብሰው አይችልም። ኢትዮጵያ የግድ የባህር በር ያስፈልጋታል። የግድ ከፈለከው መከራከሪያ ነጥብ ተነስተ እንደሚያስፈልጋት ማረጋገጥ ስለሚቻል ቁርጣቸውን አውቀው ቢተባበሩ ህዝባቸው የሚጠቀም ነበር፣ ሌላም ይጠቀም ነበር፣ አካባቢውም በጠቅላላ ያድግ ነበር። ስለዚህ ከዚህ ጨለምተኛ አመለካከታቸው ወጥተው ብርሃን ቢያዩ ጥሩ ነው። ይህ ኃይል ከሰላም ስምምነቱ በኋላ አሁን ወደ ዳግም ጦርነት ለመግባት የተለያዩ አፈናዎችንም እያካሄደ እንዳለ የሚታወስ ነው። ከዛም ሻገር ሲል ደግሞ የማህበረሰቡ በተለይም ደግሞ የትግራይ እናቶችና ሴቶች ትቢያ ነስንሰው አፈን ላይ የሰላምን ተማጽኖ ሲያደርጉ ይስተዋላል እና ምናልባት ከዚህ በፊት የነበረው ጦርነት ህዝቡ ላይ ምን አይነት ስነ ልቦናዊ ቀውስ አምጥቷል? በጣም ከባድ ስለ ልቦናዊ ቀውስ ነው ያመጣው ጦርነቶቹ። ብዙ ጦርነት ደግሞ ነው ያሳለፈው እዛ አካባቢ ያለ ህዝብ፣ የትግራይ ህዝብ በተለይ ብዙ ፈተናዎች ነው ያለፈው፣ ብዙ ጦርነቶች። ወደ ታሪክ ሳንገባ በቅርቡ እንኳን ከደርግ ወዲህ ያሉ ጊዜያቶች እንኳን ብናያቸው ከጦርነት አልተላቀቀም። በየአመቱ በየ2 ዓመቱ በየ3 ዓመቱ ጦርነት ነው። ዘላቂ የሆነ የእድገት ሂደት የለም። አብዛኛው አርሶ አደር ነው ህዝቡ። በየአመቱ እርሻውን ሊያርስ አይችልም። ስር የሰደደ ድህነት ውስጥ ነው የገባው። በዛ ላይ ልጆቹ እየተነጠቀ ነው። ስራ ላይ መዋል የነበረበት ወጣት፣ ትምህርት ላይ መኖር የነበረበት ህፃን ገና ጨቅላ ወደ ጦርነት እየገባ ነው። አሊያም ወላጆች አጥቶ ወላጅ አልባ ልጅ የሚሆንበት ሁኔታ ነው ያለው። ይህ ሁኔታ እስካሁን እየቀጠለ ነው ያለው እና አሁንም ጽምዶ የሚል ትብብር ከኤርትራ እና ከፋኖ ኦነግ ሸኔም አለበት ሌሎችም አሉበት ፈጥረው እንደገና ወደ ጦርነት ለመግባት ተዘጋጅቷል። ልጆች ከየመንደሩ እያፈኑ እየወሰዱ ከእናቶች ጉያ እየነጠቁ እየወሰዱ ነው ያሉት። ይሄ የት እንደሚያደርሳቸው እንግዲህ ሁላችን ልንገምት እንችላለን። ይሄ እኛ ብቻ ሳይሆን ዓለም አቀፍ ተቋማትም ዓለም አቀፍ ኃይሎችም እየኮነኑት ነው ያሉ። በቅርቡ የአሜሪካ መንግስት ሳይቀር አጋራቸው የነበረ እስከ ቅርብ ጊዜ ድረስ ማስጠንቀቂያ እስከ መስጠት ደርሷል። ስለዚህ ይሄ ነገር አደገኛ ሁኔታ እየፈጠረ ነው ያለው። ያው ህዝብ ለማስጨረስ ነው መጀመሪያውና መጨረሻው። ይሄ ሳይሆን ሁላችን ተነሳስተን ይሄ ጦርነት የሚቀርበት ሁኔታ ጥረት ማድረግ ይጠበቅብናል። አንደኛው ክፍለ ዘመን ትምህርትና እውቀት ሁሉ ነገር እየወረሰ ያለበት ምናልባትም ደግሞ ነገሮች ሁሉ በቴክኖሎጂና በኤአይ እየተሰራ ባለበት ሂደት በትግራይ ክልል ደግሞ እንደዚህ አይነት ጦርነቶች እንግዲህ በ2 ዓመት በ3 ዓመት እየተደጋገመ ልጆች ወደ ትምህርት ቤት ከመሄድ ይልቅ ታፍነው ወደ ጦርነት እየገቡ ባለበት ሂደት ውስጥ ምናልባት የክልሉ ዕጣ ፈንታ ምን ይሆናል ይላል?
በጣም የሚያሳዝን ነው። ጥሩ ጥያቄ ነው ያነሳው። አሁን ዘመኑ የትምህርት ነው። ትምህርቱም በጣም የላቀ በጣም የመጠቀ እንዳልከው የዲጂታል ቴክኖሎጂ ያበበበት ኤአይ የመሳሰሉ መሳሪያዎች፣ መተግበሪያዎች ስራ ላይ የዋሉበት ጊዜ ነው። በዚህ መራመድ ሲገባን እነሱ ግን ወደኋላ ወደ ዘመነ መሳፍንት እየመለሱን ነው ያሉ። የመሳፍንት ጊዜ በ14ኛው 15ኛው 16ኛው 17ኛው እስከ 18ኛው እና 19ኛው ጊዜ የነበረ የመሳፍንት ጊዜ የእርስ በርስ ጦርነት ጊዜ ወደዛ እየመለሱን ነው ያሉ። ያኔ በአንዳንድ ታሪክ አዋቂዎች መገለጫ የጨለማ ዘመን የሚሉት ወደዛ እየመለሱን ነው ያሉ። ስለዚህ እንዳልከው ልጆች እየተነጠቁ ነው ያሉት። ተነጥቀው ወደ ጦርነት እንዲገቡ እየተገደደ ነው ያሉት። ሌላው ግን በዲጂታል ቴክኖሎጂ እየሰለጠነ በኤአይ እየተማረ እርሻውንም ይሁን ንግዱንም ይሁን ሁሉም እንቅስቃሴው ትምህርቱንም ይሁን ሕክምናውንም ይሁን በኤአይ በተደገፈ በሰለጠነ ወቅታዊ ቴክኖሎጂ እየተራመደ ነው ያለው። እነዚህ ደግሞ በአንጻሩ ወደ ጨለማ፣ ወደ ዘመነ መሳፍንት፣ ወደ እርስ በርስ ጦርነት እየመሩ ነው ያለው። ይሄ በጣም ያሳዝናል። ይሄ ሁሉም ሰዋዊ አመለካከት ያለው ፍጡር በሙሉ ሊያወግዘውና ሊቃወመውና ሊነሳ የሚገባበት ስራ እየተካሄደ ነው። በጣም ያሳዝናል። ህዝቡ ያለበት ሁኔታ በጣም ዘግናኝና አሳፋሪ ሁኔታ ነው ያለው። እዛም አካባቢ እንደተወለዱ እዛም እንዳደጉ ምናልባት ደግሞ ይህንን ፓርቲ ቀድመው እንደመሰረቱ ሰው ስሜቶትን እንዲያጋሩኝ ይፈልጋለሁ። ምክንያቱም ይሄ አካባቢው በጣም በተፈጥሮ ሀብት የተበለጸገ ነው። ምናልባትም ደግሞ በወርቅ ሀብቱ የሚታወቅ አካባቢ ነውና አሁን ያ ሀብት ለህዝብ መሆን ቀርቶ ለሌላው ሲሳይ ሲሆን ይስተዋላልና እንደው ይህንን ሲያዩ ይህንን ሲሰሙ ምንድን ነው የሚሰማው? ልብ ያቆስላል። ለማንም ተመልካችም ለእኔ ብቻ ሳይሆን ለማንም አተኩሮ ሊያይ የሚችል ያ ህዝብ ህዝባችን ነው ወገናችን ነው ብሎ ሊያይ ለሚፈልግ ሁሉ ልብ የሚያቆስል የሚያደማ ልብ የሚያደማ ነገር ነው። እንዳልከው ብዙ ሀብት አለ። ማንም ህዝብ ሀብትም ሊፈጥር ይችላል። ሀብት አለው፣ ሀብትም ሊፈጥር ይችላል። ለጥቂት ቤተሰብ ነው የሚውለው ያለ። ያንን ሀብት እየዘረፉት ነው ያሉት ተስማምተው፣ ከሻዕቢያ ጋር ተስማምተው የቲፒኤልኤፍ አመራሮች እያጋዙት ነው ያሉት። በዛ ሀብት መሳሪያ ለመግዛትና ጦርነት ለመግባት ነው የሚሯሯጡት ያሉ። በጦርነት ደግሞ ምንድን ነው የሚመጣው? ውጤቱ ምንድን ነው? የጦርነት ብትል የህፃኑ የወጣቱ ማለቅ፣ የሀብቱ መቃጠል መውደም ነው እንጂ በጦርነት የሚመጣ ሀብት፣ እድገት፣ ሰላም የለም። ስለዚህ በጣም አሳዛኝ ሁኔታ ነው ያለው። ይህን አሳዛኝ ሁኔታ ለመለወጥ አቅማችን እያደረግን ነው ያለ ነው። እዛ አካባቢ ድርሽ እንዳንንቀሳቀስ የመጀመሪያ ጠላት አድርገው የወሰዱን እኛን ነው፣ የእኛን ድርጅት ነው፣ ትዴፓ ትግራይ ዲሞክራቲክ ፓርቲ። እዚህ ሁነን ነው እንግዲህ ጥረት እያደረግን ነው ያለ ነው። በርቀት የምታደርገው ትግል ደግሞ ውስጥ ሁነ ህዝቡን እያደራጀ ህዝቡን እያነሳሳ ህዝቡ ራሱ መፍትሄ እንዲፈልግ ጋር ስታወዳድረው ትንሽ ራቅ ያለ ነገር ነው እየሰራን ያለ ነው። አይ ሆፕ ተስፋ አደርጋለሁ ይህ ሁኔታ የፌዴራል መንግስት ትብብር ተጨምሮበት እንደሚለወጥ ትልቅ ተስፋ አለ። ምናልባት የሚቆጩት ነገር ምንድን ነው? የሚቆጨኝ ነገር እነዚህ የህወሓት መሪዎች ሲጀምር
በቅጡ ምን እንደሚያስቡ አለማወቄ እና ከነሱ ጋር የተወሰነ ርቀትም ቢሆን ትግሉ ላይ መሄዴ ያሳዝነኛል። ምንድነው አፋቸው የሚለውና በልባቸው የሚያስቡት ነገርን ለማወቅ ከባድም ቢሆን ጥረት ማድረግና አሁን የቀጠሉበት እስካሁን የቀጠሉበት ሂደት በወቅቱ እንዲቀጭ ለማድረግ ብዙ አለማየቴ ይሄ ቆጨኝ። የፌዴራል መንግስቱም ከሰላም ስምምነቱ በኋላ የተለያዩ መልሶ የመገንባት ስራዎችን ሲያካሄድ የነበረበትን እናስተውላለን። ከዛም በኋላ ደግሞ አሁን ላይ አሁን ከረንትሊ ይሄ ቡድን እያደረገ ያለው የጦርነትን ጉሰማ ደግሞ የፌዴራሉ መንግስት ምናልባት የማለዘብ አይነት ሂደቶች ይስተዋላሉና እንደው ይህንንሳ እንዴት ነው በሁለቱ አካላት መካከል ያለውን ልዩነት ያዩት? ከዚህ ድርጅት ጋር ከዚህ አመራር ጋር መለየት ጠንካራ ምክንያቶች ነበሩን። ይሄን አሁን እየሰሩት ያሉ ስራ ሊሰሩ እንደሚችሉ ተገንዝበን ነው አቅጣጫው ወደ ገደል የሚያመራ ወደ ጥፋት ወደ ጦርነት የሚያመራ ነው ብለን ነው የተለየ ነው። ይሄን ማጥናት ነበረበት። ይሄን ካጠና ፌዴራል መንግስት ይሄን ሁኔታ ከኛ ብዙ ነገሮች መማር ይችል ነበር፣ ማወቅ ይችል ነበር። ይሄ ሁሉ እስካሁን የተካሄደው የጥፋት ጉዞ መቋጨት ማጠፍ ይቻል ነበር ወይ? ኦኬ ሆነ፣ አልፏል። ፌዴራል መንግስት የሰላም ጥረት ማድረጉ አመሰግናለሁ። ብዙ ጥረት ነው ያደረገው። እውነቱን ለመናገር ተደጋጋሚ የሰላም ጥረት አድርጓል። ከክልሎች ብዙ ህዝብ የሄደ ሰላም እንዲያረጉ እንዲለምናቸው አድርጓል። ከየክልሉ ባለፉት ዓመታት ማለት ነው። እስካሁን ድረስም ሰላም እናርግ እያለ እየተናገረ ነው ያለው። ለሰላም የሄደ የተጓዘበት ርቀት የሚያስመሰግነው ነው። ነገር ግን ሰላም የሚመጣው በአንድ አቅጣጫ አይደለም። በሁለት ሁሉ ግጭት ውስጥ የገቡ ኃይሎች ከሁለቱም አቅጣጫ የሰላም ፍላጎት መምጣት አለበት። አሁን አሜሪካንና ኢራንን እየተስማሙ አይደለም። ያ ሁሉ ተደባድበው ያ ሁሉ ተቃጥለው ጥፋት ወርዶ ስንት ሀብት ባኖ ዓለምን ሊያስተዳድር የሚችል ሀብት ባኖ አሁን ወደ ሰላም መጥተው ሰላም ኦልሬዲ ጀምረዋል። እነዚህ ኃይሎች ግን እንደሱ አይደሉም፣ ሰላም የሚፈልጉ አይደሉም። ስለዚህ ሰላም ከሚፈልገው ወገን ጋር ተባብሮ ሰላም የማይፈልጉትን ኃይሎች ማስወገድ ያስፈልጋል ነው የምለው። የመጨረሻ ጥያቄ ቅድምም ሲያነሱልኝ ነበረ። በተለይም ደግሞ አሁን የአሜሪካ መንግስትን ባወጣው በእነዚህ በህወሓት አመራሮች ላይ የቪዛ ክልከላ ያደረገበት ሁነቱን ተስተውሏል። እርሱም ደግሞ ቅድም ሲያነሱልኝ እንደነበረው ከዚህ ቀደም ደግሞ የህወሓት አንዱ ደጋፊ ከነበሩት መካከል እነ አሜሪካ ይጠቀሳሉ እና ምናልባት አሁን ላይ የቀሪው የዓለም ማህበረሰብ የህወሓትን አካሄድ በዚህ አይነት ክልከላ ውስጥ ተገንዝቦታል፣ አይቶታል ማለት እንችላለን? እስካሁን ድረስ እያጭበረበሩ ነበሩ። የህወሓት አመራሮች እያጭበረበሩ ነበሩ። ያልተማረውን ህዝብ ይቅርና የሰለጠኑት ስንት ምሁር ያለበት መንግስትም እንደ አሜሪካ መንግስት፣ የአውሮፓ መንግስታት ሲያወናብዱ ነበሩ። እኛ ሰላም ፈላጊዎች ነን፣ ዲሞክራሲ ፈላጊዎች ነን፣ ይኸው ምርጫ እያካሄድ ነው ምናምን እያሉ ሲያጭበረብሩ ነበሩ። ውስጡ አያዩትም ነበር እነዚህ ኃይሎች። አሁን ግን በተደጋጋሚ ጥረት ይመስለኛል እያዩት መጥተዋል እና አሁን አንደኛ ደጋፊ አሜሪካ ነው የነበረው። ቀጥሎም የአውሮፓ ህብረትም ይደግፋቸው ነበሩ። እነዚህ አሁን ችግሩ የህወሓት አመራር እንደሆነ እዛ ድረስ እየተመላለሱ የተገነዘቡት ይመስለኛል። ስለዚህም ነው የቪዛ ክልከላ አሁን የመጀመሪያው እርምጃ ማለት ይቻላል፣ ወይም ማስጠንቀቂያ ሊባል ይችላል እየሰጡ ነው ያለው። ስለዚህ ምን እንገነዘባለን ከዚህ? የተወሰነ ሪያላይዜሽን፣ የተወሰነ
ትዕዝብት ወስደዋል ማለት ነው። ከዚህ ቀጥሎ እንግዲህ የሚያደርጉት እናያለን። እንደዚህ ከቀጠለ ምናልባት ይሄ ኃይል ይሄ የህወሓት አመራር በህዝቡ ላይ በወጣቶች ላይ ያደረሰው እልቂት አካባቢውን በማተራመስ የፈጠረው ችግር የአፍሪካ ዩኒየንም እየተገነዘበው ነው። ይሄ ሁሉ ታይቶ የመጨረሻው አቋም ጥፋተኛውን ጥፋተኛ የማለትና ተገቢው እርምጃ የመውሰድ ስራ ያከናውናል ብዬ ተስፋ አደርጋለሁ። እንግዲህ ዶክተር እኔ ሀሳቤን ጥያቄዎችንም ጨርሻለሁ። ስለ ጊዜዎት፣ ስለ ፈቃደኝነቶ ስለሰጡንም ሀሳብ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራንና ክቡራት ተመልካቾቻችን እንግዲህ ከዶክተር አረጋዊ በርሄ ጋር የነበረን ቆይታ ይህንን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።